ምናምን እያልኩኝ ገንዘብ ማግኘት ጀመርኩኝ። ስራዬ ብዬ ያስኩት አልহামዱሊላህ ዛሬ ላይ ውጤታማ ሆኜበታለሁ። መታ ነጃት እንዶም ይሉኛል የሁለት ቤት ገረዶች። እኔ ሳውዲ አረቢያ ነው የምኖረው። እኔ ሊያየ ነአማ ሞልቶ የተረፈበት ሀገር ላይ ስጋም ከፈለኩ መብላት እችላለሁ። የአበሻ ምግብም እንደፈል ብቻ አይደለም ለራሴ እነሱንም መግባቸዋለሁ አስፈላጊ ከሆነ። ብቸኛው በነፃ የምትሰራ አረብ ቤት ገረድ ምናምን እያሉ ይሰድቡኛል። በነፃ አዎ በነፃ ነው የምሰራው። እኔ ከአበሻዎች እዚህ ሀገር ላይ ካሉ አበሻዎች ሺህ ጊዜ አረብ ይሻለኛል። አባቴ ይሙት ዛሬ ደግሞ በነፃ እየሰራ ያለውበት ለነገ ህይወቴ ነው ዋጋ እየከፈልኩ ያለሁት። ነገን ቀና ብዬ ማየት ስለምጓጓ ገባሽ አይደለ? ኢትዮጵያ ስገባ ኤቭሪቲንግ በማንኛውም ሰዓት ኢትዮጵያ ስገባኒ የትላንት ነው የህይወት ታሪኬ ሊደገምብኝ ስለማልፈልግ ነው። ገባሽ አይደል? አበሻን ቤት ብትሄጂ እኮ መብራት አበራሽብኝ ውሃ ፈሰሰሽ ምናምን እያሉ ድምጽሽ ጮህ ብለው የሚጨቀጭቁሽ ናቸው እኮ። ምድረ ዲፍድፎሽ በልበላ ጋር ነው የምትኖሪው አበሻ ቤት። ምናቸው ይቀርብኛል? በነፃ የምሰራው እኔ የዛን ሰዓት ስጋችንና ደማችንናት ስደተኛ እህታችንናት ብለው አላስጠጉኝም። ወንድ ልጅ እንኳን ጨክኖብኛል። የጭካኔን ጥግ አሳይተውኛል። ስለዚህ አረባ ምን አለች? ለምን እድሜ ልኬን ስገዘገዝላት አልኖርም? አሁንም ቢሆን የቤት ኪራይን እከፍላለሁ። ለጂ የቤት ኪራይ እኔ የማጠፋው ብር አባቴ ሙት በሳምንት የማጠፋው ብር የነሱን የወር ደመወዛቸውን ነው። እኔ ጽድት ያለ ቤትም ተከራይቼ እኮ ለብቻዬ መኖር የሚችል ሴት ነኝ። ለያየ ግን ስለማልፈልግ ነው። እኔ እዚህ ሀገር ላይ መብላትም መጠጣትም መልበስም ማጌጥም መዝናናትም አያምረኝም፣ አልፈልግም። ሀገሬ ላይ ነው እኔ ከቤተሰቦቼ ጋር ለብሼም መልበስም የምፈልገው መብላትም መጠጣትም የምፈልገው ከፋሚሊዎቼ ጋር ነው። የከሌ ልጅ እየተባልኩኝ አሁን አንቺ ሀገርሽ ላይ ለሹ ነው የምትባየው መኪናሽን ይዘሽ ምናምን። እኔም ሀገሬ ላይ የራሴ የሆነ ነገር ኖሮኝ የከሌ ልጅ እንድባል እንጂ የምፈልገው እዚህ ጋር ጥሩ ሳልባጅ ለብሳ መጣች ከሌ እኮ እዚህ ሂራ ዛሬ ምናምን መባል አልፈልግም። ጭራሽ ደግሞ አረብ ሀገር ላይ ገረብኝ መጥቼ እና እነዚህ ግማታሞች እንደነሱ እኔ አንዳንድ ብር እየወጣው ኬክ ስላልቆረሰውኝ እየመጣች አፏን ልትከፍትብኝ አትችልም። እኔ ዳይመንዳቸው ነው ለነሱ። አባቴ ይሙት እኔ ልጅታቸው ነው ለነሱ። ነጂ አንቺ በጣም ጎበዝ ልጅ ነሽ። ብትሳደቢ ምክንያት አለሽ፣ ብትናገራቸው ምክንያት አለሽ፣ ምንም ብታረጊ ምክንያት አለሽ። ይሄንን ደግሞ የሚረዳ ሰው በህይወቱ ብዙ ፈተና ያለፈ ሰው ነው። እኔ አንቺን ከማንም በላይ አንደርስታንድ አደረግሻለሁ። ጉብዝናሽን፣ ጀግንነትሽን፣ ጥንካሬሽን በጣም ነው ማደንቅልሽ። ምክንያቱም ወንዶች በየመን አድርገው ሲመጡ የሚያዩትን ፈተና ሲያወሩት ያስፈራል። አንቺ እኮ ላይቭ እያሳየሽን ነበረ ሳውዲ የገባሽው አስታውሳለሁ። እኔ ብዙም እንትን አይደለም ነበር የዛኔ ቲክቶክ ላይ ብዙም አልነበርኩም፣ አልመጣም ነበር። ግን ቪዲዮዎችሽ ፌስቡክ ላይ ምናምን ይለቀቁ ነበርና ይሄ በጣም እንግዲህ አስበሽዋል። ከእስር ቤት መልስ ኢትዮጵያ መተሽ ሚረዳሽ አተሽ መድኃኒት የእብድ የሰው ምላስ ከዛም በኋላ ድጋሚ በዚህ መሃል ደግሞ ድጋሚ ስደት ብለሽ በየመን ነው ምናምን አርገሽ ወጥተሽ በረሃ ጫካ ውስጥ እየተኛሽ አሁንም ተስፋ ባለመቁረጥ አንድ ጤነኛ ማለት አይምሮን የሚያመው ሰው እብድ የሆነ ሰው እንደዚህ አይነት አቅም አይኖረው። በመጀመሪያ ደረጃ እንኳን አመመኝ የሆነው ነገር ሁሉ ያሳብዳል። ምን አባታቸው እብድ ራሱን ይጠብቃል እንዴ? እብድ ስለቤተሰቦች ያስባል። እብድ የቤተሰቦችን ኃላፊነትና ግዴታ ይወጣል። ነጂ ሶሻል ሚዲያ ላይ ደግሞ ሰዎች በፈለጋቸው መንገድ ስምሽን ሊጠሩትና ሊሰድቡሽ ይችላሉ። ፖይንቱ ምንድነው? አጠገብሽ መጥቶ ሚዲያ ላይ የተባልሽው ነገር ይናገርሻል ወይ ነው። ሚዲያ ላይ እኮ ማንንም አታውቂም። ቢሰድቡሽም ምንም አትያቸው፣ ቢናገሩሽም ምንም አትያቸው። አንቺ አላማሽ ምንድነው? ብር ይዘሽ ብር ሰርተሽ ወደ ሀገርሽ መተሽ መኖር ነው ምኞትሽ። ኢንዶሚ ትበላለች አሉሽ፣ ገረድ አሉሽ፣ የሰው ቤት በነፃ ትሰራለች አሉሽ። ከነሱ የተሻለ ነገር አለሽ። አንደኛ ነገር ቢያንስ እየታዘሽ አይደለም የምትኖሩ።
ሁለተኛ ነገር አንቺ በብዙ ጥንካሬ ያለፍሽ ልጅ ነሽ። ማንም ባይዘው ስድብ የሚበዛብሽ የተሻልሽ ሰው ስትሆኚ ነው። የተሻልሽ ሰው ካሉሽ አትሰደቢም። ወይም ደግሞ ማርለም ስትጀመርን ኢንዶሚ የምበላው ቀለል ስለሚለኝ ማሪ እናቱ ካለ ነበር የምንበላው። ባይዘው ስደት ላይ ስትኖሩ ኢንዶሚ የብዙ ስደተኛ እህቶቻችን ምግብ ነው። አንደኛ ነገር ኢዚ ምግብ ነው። ሁለተኛ ሱስ ይሆንባቸዋል። እኔ አሁን ኢንዶሚ ሲያሉብኝ ምን ፖሎ ስለሚበስልና ስምስል ይሆናል አይደል በቃ እዚህ የምታያቸው የእናት ፎቶ ምናምን አንዳንድ ፎቶዎች አላስፈላጊ ነገር እንደዚህ ይዤብሻለሁ ምናምን እያለ ሲሰራ አንተ ዩቲንግ ያ ግለሰብ ዩቲንግ እንዳማራ ነው የሚወስደው ፐርሰናል ባንዳንዶች ታውቃለህ። እሱ ጋር ያላችሁ ይሄንን ታውቃለህ።